አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁ እንዳትረሱ። የምሳሌን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የምሳሌ ድራማ ሲጀምር ዝና በቃ ከቤት ልወጣ ነው ብሎ አስቦ ነበረ። ቀጭቋ እያለ ከኋላ ያለውን ብረት ለማስለቀቅና እንግዲህ ሞገስን ከዘረረው በኋላ በበር እወጣለሁ ብሎ ሲታገል ድንገት መድብል መጣበት። መድብል ምንድነው የሚንካካው ቤት ውስጥ እየጮኸ ያለው ምንድነው ብሎ እየተንጋጋ ሲሄድ ለካ ዝና ተብዬው ከኋላ የታሰረለትን ብረት ለማስለቀቅ እየታገለ ነበር። ግን ደግሞ እንዳጋጣሚ አልተሳካለትም ነበር። ፊት ለፊት ተገጣጠሙ። አንተ በቃ ተዝተ ቤት የምወጣ መስሎ ነበር እንዲህ በቀላሉ ብሎ ዳጣ ዝናን እየቀሰቀሰችው ነው። ከተኛበት የሆነ ነገር ሆኗል ብላ ድንግጣ እሷ ለራሷ እንኳን ዝናን ቀርቶ አይደለም እኔንም አያስተርፈኝም ብላ ግራ ገብቷታል። ግራ በገባችበትና ሞገስን እየቀሰቀሰች ባለችበት ሁኔታ መድብል መጥቶ ዘርሮ ጥሎታል። አንዴ አፍንጫውን፣ አንዴ ሆዱን፣ አንዴ እግሩን በእርግጫ ብቻ በካልቾ እያለ ደም በደም አድርጎታል። መልሶ እዛ ወንበር ላይ ያስቀምጦ ጥፍንግ አድርጎ አስሮታል። ምን ተፈጥሮ ነው ዳጣ ያለ ስለተፈጠረው ነገር ጠየቃት። እሷም ቢሆን ሽንቴን መሽናት ፈልጋለሁ፣ ሽንት ቤት ፈልጋለሁ ብሎ ሲያሳዝነው ሞገስ ፈቶት እኮ ነው ሽንት ቤት ተጠቅሞ ተመልሶ አስረዋለሁ ሲል እንደገና ሆዱን እንደዛ አድርጎ ሲመታው የወደቀው ብላ አስረዳችሁ። እንደማንም ቀስቅሳ ሞገስን በቃ ከዚህ መውጣት አለብህ፣ ወደ ሐኪም ቤት መሄድ አለብህ ብላ ይዘው ሄደች። መንገድ ዳር እያወሩም ትዝ እንዳላት እንደጣለው በቃ እየሳቀችበት ነው። አይ ሞገስ መቼ ይሆን እንደው በቃ የምትጋፈጠው ዝናን እያለች ተሳለቀችበት። እሱም ቢሆን አላየሽውም እንዴት ተማታ እኔን የመታኝን አንቺ ላይ ሆኖ ቢሆን እንደኔ ተወርቂ ነበር እያለ እየተሳሳቁ ወደ እነ ሉላ ወደ ቤት ተመልሰዋል። ሉላ ስታየው ደነገጠች። ምን ተፈጥሮ ነው? ምንድነው የሆነው? ባለቤቴ ሞገስ መሆኑ ነው እያለች ጥያቄ አፋጠጠች ዳጣን። ዳጣም ምንም ሳታስቀር በቃ ነገረቻት። ዝና ተብዬው ለመውጣት ሲያስብ እሱን ጥሎ ዝና ግን ነው መድብል ግን ደረሰበት። ደርሶ ጥፍንግ አድርጎ አስሮታል። አሁን አላመለጥም ብላ እውነቱን ነገረቻት። ከዚህ በፊት ለ5 አመት እና ለ4 አመት እስር ቤት የሚያውቀው መድብል ጓደኛው ስለሆነ ማሌት ተብዬዋ ከዚህ በፊት ትዕግስትን አሳግቼ አስወጋታለሁ አስገድላታለሁ ስትል የነበረው ሰውዬ ተገናኝታ ከዝና ሰዎች ጋር አብሮ ተባብሮ እንግዲህ ምሳሌን አግቶ በቃ መድብልን ለመግደልና ዝናን ለማስለቀቅ ነበር አላማዋ። ሰውየውን ካገናኘቻቸው በኋላ የመድብል ሰው መሆኑን አላወቁም። መድብል ከ5 አመት በላይ እስር ቤት ሲኖር በደንብ ያውቀዋል። በክፉ ጊዜ ውለታ ውሎለታል መሰለኝ። በቃ እንደማንም ብዬ መሳሌን ያገትኩ መስዬ አመጣልሃለሁ ብለው ተስማምተዋል። እንደተስማሙም የመድብል ሰውዬ በቃ ምሳሌ ታገተችበት ተልኬ ነው ማህሌት ልካይ ነው ብሎ ሄዶ ሰዎቹ ጥር ሲሉለት ዙሪያውን የታገረገዱት ሰዎች ጭር ሲሉለት ምሳሌን ይዞ እግሬ ውጪ ብሎ በአስፋልት ሰፈር ለሰፈር እየሮጠ ነበር። ድንገት አንድ ልጅ አያቸውና በቃ ምሳሌን እያስመለጣት እንደሆነ ስለገባቸው ተዋላቸው እየተከተሉ ደረሱባቸው። ምሳሌን ከተሸከማት በላይ አወረደና ገጠማቸው። በካልቾ አንዴ በጠረባ በምናምን እያለ ሰዎቹን አሸንፎ ምሳሌን በትከሻው ተሸክሞ አመለጠ። የሆነ ቦታ ሆነ ቤት ጫፍ አምልጠው ነው ተደብቀው እያለ ከዚህ በፊት ስጋ አማረኝ ብላ ስጋ መግዣ ብራታ እንዳጋጣሚ ዴላላ ሆኖ የሚሰራው ልጅ አግኝታ ስለሚተዋወቁ ምሳሌ መጥፋቷንም ትዕግስት ነግረው ነበረ። ታግታ መሆኗን ከዚህ በፊት ቤቷ መጥቶ ሰላም ሊላት እያለቀሰች እየነገረችው ነበርና ምሳሌን ከዚህ ከሰውዬ ሲያያት ግራ ገብቶታል። እንዴ እናትሽ እኮ እዛ እያለቀሰች ነው፣ በቃ እናትሽ መሆኑን እዛ እያለቀሰች አንቺ እዚህ ምን ይገትርሻል? ነይ ልውሰድሽ ብሎ እጇን ይዞ ሊወስድ ያሲል መድብል አደራ የምሳሌን ነገር አደራ ቶሎ አስመልጥልኝ ብሎ ያለው ሰውዬ ለማንም አልሰጥም፣ መድብል መጥቶ ራሱ ምሳሌን ካልወሰዳት እኔ ለማንም አልሰጥም ብሎ ከለከለው። በመጨረሻም
ለትዕግስት ደውሎ በቃ ምሳሌ ዝናት እኮ ነይና ውሰዲያት ብሎ ምሳሌም ማናት ትዕግስትም ደስ አላት። ማመን አቅቷታል። እንደ ልጇ ነው የምታያት። ተንከባክባ አሳድጋታለች። እናቷ በህይወት ባትኖርም እንኳ ትዕግስት እና ብሩክ ዋጋ ከፍለው በተለይ ውጭ ሀገር የህመሟን ጉዳይ አጠናቀው ዋጋ ከፍለው አሳክመው እዚህ ደረጃ አድርሳታለች። እንደ እናት ከእናትም በላይ ዋጋ ከፍላላታለች። እና ዴላላው ደውሎ ምሳሌ እኮ ዝናት ሆነ ሰውዬ ጋር እየጠበቀችሽ ነው መተሽ ሰጂ ሲላት እሷም በራ ወደ ምሳሌ መጣች። የሆነውን ነገር ማመን አቅቷታል። ቁጭ ብላ አንዴ ጉልበቷን፣ አንዴ ጉንጯን፣ አንዴ ግንባሯን ትስማታለች። ጉድ ደስ ይላል። ያያችሁ ሁሉ እናትና ልጅ ፍቅር ደስ ይላል ይላል። እና ተዋላቸውን መድብል በቃ እየመጣሁ ነው ብሎ ነግሯቸዋል። ይህንን የሰማው መድብል ቴክስት ተደረገለት በኋላ እና ምሳሌን እያጠፍቻለሁ ብሎ ከነገረው በኋላ ደስ ብሎታል። እየወገረ እየጠበጠበ ዝና ተብዬውን አየህ ያንተ ሰዎች ብዙ ቢሆንም አላሸነፉኝም፣ ምሳሌን አስመለጥኳት ብሎ እውነቱን ነገረው። ይህንን ሲሰማ ዝና በቃ ከዚህ በኋላ ከመድብል እጅ አላመልጥም፣ በቃ ምሳሌ መታገቷ ነበር ትንሽ ሰበቤ እያለ ቦግ አለ። ውስጡን ንዴት አቀጣጠለው። ግን ደግሞ የሆነ መፍትሄ ማግኘት አለብኝ ከዚህ ከቦታ እንዲወጣ ብሎ ራሱን እያሳመነ ነው። ስለ ብሩክ ደጋግሞ ቢጠይቀውም እንኳ መድብል በጭራሽ ሊናገር አልቻለም። ይሄማ የለየለት እኔ እንጃ ምንድነው ከበስተጀርባ ብዙ ሰዎች እንዳሉ ስለነሱ መረጃም ስጠን ብንለው እምቢ ያለ ይሄ ታማኝነት ነው ወይስ ደግሞ እንደ ወንጀለኝነት ነው የሚባለው? እየገለፈጠም አልተናገረውም። በመጨረሻ ምሳሌ ለማምጣት ጓደኛው ጋር አስመለጠለት። ጓደኛው ጋር ተገናኝተዋል። ስለ ሁሉም ነገር አመሰግናለሁ፣ የዋልክልኝ ውለታ መቼም ቢሆን አልረሳውም። ምሳሌን ከዛም ከዚህም ብለህ ተዋግተህ ስላስመለጥክልኝ እያለ ምሳሌ ነይልኝ እያለ አቅፎ ሳማት። ወደ ቤትም ወስዶ በቃ ቅድስት ደስ ብሏታል። ምሳሌ በመፈታቷ ቡናውን ቤቱን ፍርሽርሽ ፏ ብትና አድርጋ ምሳ ካበለቻቸው በኋላ እንዴት ተለመደው ቡና ጠጣች። ምሳሌ አጎቷን ዝፈንልኝ፣ ጨፍርልኝ ምናምን እያለች የዛሬው ቀን ልዩ ነው የሚለው ሙዚቃም እየጨፈሩ ነበረ። ማህሌት ተብዬዋ በቃ ልቧ ጀነን ብሎ ዛሬ መድብል ይያዛል፣ ዝና ይለቀቃል ብላ አስባለች። የራሷ ሰውዬ ለመድብል እየሰራ ምሳሌ ማስለቀቋን ምሳሌን ማስመለጡ አላወቀችም። የዝና ሰዎች ቦግልም ብለዋል። በተለይ ደግሞ ምሳሌ መጥፋቷን ካወቁ በኋላ እንዴት የማህሌት ያመጣችው ሰውዬ እኮ ነው ለኛ የሚሰራ መስሎ ለመድብል እየሰራ ምሳሌን ያስጠፋት። ያችን ማህሌት ተብዬዋን ሄደህ ጉሮሮዋን ጎትታ አምጣልኝ ብሎ ታዙ ነው መሰለኝ አንድ ሰውዬ ቤቷ ድረስ መጥቶ ጉሮሮዋን ይዟታል። መጀመሪያ የፈራችው ኤፍራታ ነበረ። ዝና ያለበትን ካላስፈታች መድብልን ካላስገደለች በሩሃ እንደማይተዋት ስለዛተባት በቃ ፈራተባ እያለች ኤፍራታ ነበረች እንጂ ማህሌት ተብዬዋ እንደዚህ ጉሮሬን ይዞ ያስጨንቀኛል ብላ አላሰበችው ነበር። እና ባንቺ ሰውዬ ምክንያት ነው እንደዚህ ዛሬ ጉድ ይሆን ነው። ምሳሌን ጠብቅ ብለነው ካልነው በኋላ ጥሩ ሰው መስሎ ከመካከላችን ገብቶ ምሳሌን ይዞብን የጠፋው ያንቺ ሰው ነው። አንቺ ነሽ እንዳውም ምሳሌን ይዟት እንዲጠፋው ያመቻችሽለት። ያንቺ ሰውዬ እኮ ነው ወደኛ አምጥተሽ ታማኝ ነው ብለሽ እንዲቀላቀልን ያደረግሽው እያለ በጥያቄ አፋጠጣት። በጥያቄም ብቻ ሳይሆንም ጉሮሮዋን ይዞ እንድትናዘዝ አደረጋት። ግን ምን ዋጋ አለው? እኔ የማውቀው ነገር የለም። ብዙ ጊዜ ለእኔ ሰርቶልኛል። እንደዚህ በቀላሉ የሚከዳ ሰው አይደለም እባክህን ብትለውም ሊለቃት አልቻለም። ግን በኋላ ከየት እንዴት ተደወለ ባናቅም ስልክ ተደውሎለት ተዋት የሚል ነው መሰለኝ። ጉሮሮዋን ከያዘው ወደ መሬት ወሩሮ ተዋት። የሞት ሞቷን በቃ ማን ነበር ኤፍራታ ከጎኗ ስላለች አንዴ እንዲህ ህፃን ልጅ ፍትላታለች፣ አንዴ ደግሞ በቃ አንዴ ደግሞ ታራግብላታለች። እንዲሁ እያሉ ደግነቱ ያ ሰውዬ ጥሏት ሄደ። ዝና ተብዬው ከዚህ ከቤት መውጣት አለብኝ ብሎ አስቧል። በቃ የሆነ ነገር ማድረግ አለብኝ ብሎ የተቀመጠበትን ወንበር እያንፏቀቀ የሆነ ግድግዳ አካባቢ የሆነ መርፌ ወይም ደግሞ ቢላዋ የሆነ ነገር ያገኘ ይመስላል እጁን የሚፈታበት። ያው እንግዲህ መድብልም አገራማን ነው ብሎ ምሳሌ ከተገኘች በኋላ ከትዕግስት ጋር ፏ ብትን ብለው ቤት ውስጥ ምሳቸውንም ቡናቸውንም እያሉ
እንግዲህ ሞገስ ዝና ተብዬውም ደግሞ ይቅርታ አስፋልት ዳር ስለሆነ ቤቴ ማለት ቤታችን መኪና ምናምን አለና ሶሪ በጣም እና ሁሌም ሌሊት ይመጣል። እኔ ደግሞ ቪዲዮ የምሰራው ሌሊት ነው እና ሁሌም ሌሊት እኔም ከዚህ ከአካባቢ የሚወስደው ነገር አለ ወይስ ምንድን እንደው አላውቅምና ሶሪ በጣም ይቅርታ አድርጉልኝ ማለት ነው። እና ለማንኛውም ዝና እንግዲህ አጠገቡ ባለው የሆነ ነገር ከመድብል ኪስ የወደቀ ነገር ነው። በዛ ፈቶ እጁን ብረት የታሰረበትን የሰንሰለት ብረት ፈቶ ለመሄድ እየተዘጋጀ ድራማው ያልቃል ማለት ነው። መድብልም ያው ቤት ነው እንግዲህ ምሳሌ ስለተፈታ ደስ ብሎት እንግዲህ ለጊዜው ዝናን የረሳው ይመስላል። እና ውድ ቤተሰቦችዬ ይህን ይመስላል የምሳሌ ድራማ። በሌላ ፓርት እስከምንገናኝ መልካም ሁሉ እመኝላችኋለሁኝ። ለቤት አዲስ የሆናችሁ ደግሞ አትለፉ፣ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። በጣም ይቅርታ በእውነት እኔ ድምጽ በቪዲዮ ሲገባ አልወድም ነበረ፣ ግን ምን ማድረግም አልችል ለዛሬ ለፉኝ ሶሪ በጣም እና ላይክ ሼር ማድረጋችሁ እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ፓርት እስከምንገናኝ ባይ ባይ ቻው።